ውድ የቤስት ሪአክሽን ቻናል ቤተሰቦች እንኳን በደህና መጡ። ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ይሄን ቪዲዮ ላይክ በማድረግ ጀምሩት። እንዲሁም የዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ፈታ ዘና ማድረግ የሳቂታ መቀላቀል ይቻላል። ወደ ቪዲዮ አውጥቼ አውርጄ የደረስኩበት እኔ ራፕ ማድረግ እንጂ ስድብ አልችልበት። አውቅሻለሁ ብዬ እንዴት ነው ጨረሽ ወይ ቤቢ? ይሄን ለቀፋል እንለው ይላልፓክ ያለችና ዋው ቀለል ብለሽ እና እነዚህ ሁለቱ ሶስት ሻንጣ ነው ለቀን አንስ አይደለ እንደፈራውት በቃ ትልቁም ሻንጣ ጀምሮ ስንት ቀን ነው የምንሄደው? ቆይ ሁለት ቀን ነው ለሁለት ቀን ይኸውልሽ ቤት ውስጥ የቀረ ነገር አለ ወይ? ምንድነው? ብርድ ልብስ ይዘሻ ምን ይሄው ገዝቶ ነው ብዬ አረ እግዚአብሔርን ፍሬ አውጪ ይሄን ነገር እንዴ አንተ ታለ እዚህ ማጨርሻለሁ አላልካችሁ ጭራሽ በጎን ነው የሸበጠው። አንድ ቲሸርት ጨመርኩ በቃ እሱ ሁለት ቀን ፎሎኒ አንድ ቲሸርት ዘንቴ ነው ሁለት ቀን አይቤቱን ቃ እንዳለ ይኸውልሽ ነግሬሻለሁ። ይሄ ሶስት ሻንጣ ይዤ እሄዳለሁ ብለሽ እንዳታስቢ እሺ። አንተ የሰው ብር እያለብህ መነጽር ለብሰህ ትሄዳለህ እንዴ? ይሄው መነጽሩ እንዳታየው ነው በመነጽር ላኩብኝ እንዴ ላኩ እዛ ነው ማኪያቶ ጠጣሉ መነጽር አድርጎልኝ ሸጉደው ጨራሽ መነጽሩ ከወጣልን ከይላል ተበድሩ እንድትገሉት ነው እንዴ? በዚህ ተልካሻ ነገር በቃ በስድስት ላጠ ነው። ቤት መቼ ሊታደስ ይችላል? ለበዓል ምን ሊንጠለጠል ይችላል? ገመድ የልጅን ሪአክት ይትሉ ያለ ጭራሽ ኮፍያ ለምን ታደርጋለህ? ፀጉሬ እንዳይበርደኝ። የልጅ ያቴንሽን እኮ ኧረ ሰው ያልሆነ አትልም። አባ ድንጋይ ነህ እንዴ? ምን ነው ውሃ ሳፈስብህ ምንም አይሰማም? ኧረ ዳሽ እናት አቤት አፈር ነሽ እንዴ? አዎ እንቁላል ነህ እንዴ? አይደለም እኔም አይደለም። ኧረ እንደ ልጅ ላይ ሙር ያዝበት አንተ ደስ እኮ አይደለም እና እንዴት ነበረ? እስኪ ንገሪ በእናትህ። ያበደ ነው ሙዬ ወድጄዋለሁ። መጣሽ ጉዴ ፈላ አወይ ገደለችው ገደለችው አወይ እንዴ አለ እግዚአብሔር ነኝ ጨራሽ አልማለም ሙዬ በኃያሉ እግዚአብሔር ስም ምናል እኔ የከፍተ ለምን ማትረጂ ተላኮ ጓደኛው ሊበላ ምን እየሰራሽ ነው እዚህ ጋር ተኝተሽ? እንዴት ነው እስከዛ እንዴት ይመጣል? በእንቅፍ ልቧ ያቃይታ እየተንከባለለች ነው ጭራሽ የመጣች አንቺ ትራስሽን እሺ ያት ምን እንደደረኛች ምን አይነት አሪፍ ነው ጭራሽ ከዛ ነው ወደዚህኛ ተንከባለ የመጣች። ማትስ እኮ ደህና ተማሪ ነበርኩኝ በእውነት 8 እንቁላል ቢኖር ሁለቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩኝ። በኋላ ምን አመጡ ፊደልና ቁጥር መቀላቀል 2xy ምናምን ሲል ምን ተቀላቀለ ሳትኩኝ በቃ ዘኩል የተረደ በቃ ሁለት ዳቦ ቢኖርህ ምናምን ነበር። አሁን ቁጥር እናንተን ሲቀላቀል xy የላ ታሪክ ሰይዶ አሽ ታንክ ብራዘር ታንክ አበሻ ፈራህ የምትሉ ማለት ነው። ድብድቡ ፈርተህ ነው ብዙ ብር የጠየቀው 10 ሚሊዮን የጠየቀው ምናምን አላችሁ። አሁን ጆሮአችሁን አቁሙ። ጆሮአችሁን ቀጥ አድርጉና ከውድድሩ የሚገኘው ገቢ ልንገራችሁ። ለምሳሌ እኔ ብለው 20,000 ሰው ሊመጣ ይችላል አይደል? ውድድሩ ላይ 20,000 በ10 ሺህ ምቱት ስንት ይመጣል? 200 ሚሊዮን ብር ነው ማለት ነው። አይታችሁ እናንተ ሁላችሁም አሁን የኔን ድብድብ እኔን ለማየት ነው እንጂ የምትመጡት መቼስ እንቁራሪቷ ለማየት አትመጡም ማለት። ለዛ ነው ብር የጠየቅነው። የሚገባኝ ማግኘት አለብኝ። እኔ እዚህ ጋር ስደርስ ብዙ መስዋዕትነት ከፍያለሁ። ይሄንን ብር ደግሞ ማንም ቢገባ ሊሰሩታችሁ ትራምፕና ማን ነው ቢገቡ ራሱ ይሄን ብር ሊሰሩታችሁ ከኔ ውጪ ማለት። ስለዚህ ለዛ ነው ብር የጠየቁት እንጂ እኛ ፍራቻ እኔ ስለፋይቱ ምንም ሐሳብም የለኝም። ለምን በ3 ሰከንድ ነው የሚጨርሰው ብያችኋል። አይመጣም። ትሬዲንግ አገኛችሁ
ኪንግስ የሚክስር ማርሻራት ንጉስ እኔ ነኝ ኢንሻአላህ። እና ፋይቱ በ3 ሰከንድ እጨርሰዋለሁ። እዚህ እንደንቃቴ ዲናውርት ጉድባል ተሰራ። ቻው ቻው። ቶሚን ይት እንዴ ፈገግ አንተ ያስፈራራል። እኔ እንደው መዝናኛ ብዬ አትሰክ ማይክል ጃክሰን በእንቅፍ ልቡ ነው ጨራሽ ደግሞ የበረገኝ። ኧረ በቃል አቤት እየጠበቅን እኮ ነው። ምነው ዘገየ? የት ቤተክርስቲያን ገብታችሁ ጸልዩ። እኔ ጋር ነው እንደ ቤተክርስቲያን ቁልፍ ያለው። እኛማ ገብተናል እኮ። ኧረ ልጅ አርጎ የሰራት ሳይሰይዱ ኧረ ምን ተዋለው? እኔማ ህይወቴ እኮ ነው ኖርማል። እንስሳ ጋር ነው የልጅ በቃ የሚኖር። ጅቡ አብሮ ይሯሯጣል። በ3 ወር በ2 ወር አንዴ ደግሞ ዝሌባ ቢዞልሃል። በህይወት ያለ ነገር ነው። ዶሮ ወይ ሚዳቆ፣ አይጥ፣ ጥንቸል ምናምን ነው የሚወጡት እና አንዴ ከበላ የምግብ አፈጫጨት ስነ ስርዓቱ ደካማ ነውና አረድ አይፈራውም እንዴ? እንደዚህ እየተጠመጠመበት አንገቱ ላይ ምናምን የሚይዝ ለመጠጋትም እፈራዋለሁ። ሚዳንቆ ይወጣል እያለ እኔን አንዴ ነው እንደበርገር ስልቅጥ የሚያረግ። ዛሬ የምንገኘው ፀሐይ ጠላና በቆልት ቤት ነው። ስምሽ ፀሐይ አይደለም ይላል። እውነት ነው ወይስ? እናት ትበላ ጠላ ቤት ነው። ኧረ ናዝር ኧረ ተው ባይዘው እኔ አላሳፍራችሁ። አዎ ዛሬ መንጃ ፍቃድ ተፈትኜ ጨረስኩ። አልፋል አንተ አገር ትወክላለህ ንዳ ብለው ሰጡኝ። ትዝ ሲለኝ ለካ መኪና የለኝም። አዎ ወገን ምን ልላበት? እስኪ እናንተ ደግሞ ሚኒሶታ አካባቢ ያላችሁ ሰዎች ናስኪናቲ እዚህ ቆቆጫና ሳር ሊበለቅበት ነው ሊበላው ነው ብላችሁ ካቆማችሁ አርጋችሁ መስጠት። እናንተ አሁን እንስጥ ብትሉ እኔም ቢልል እኔ ላርማችሁ ላሳፍራችሁ ይሄው ቆማል ብላችሁ መጥራት መጥቼ መጀመሪያ ምንድነው የምለው? ይህ ሰው አሁን እውነት ሰው ነው እላለሁ። ሰው ነው መልስና ደግሞ አዎ ሰው ነው፣ ምን አይነት መልካም ሰው ነው ብዬ መጥቼ መቀበል እችላለሁ። መኪና ሊቀበል ነው ጨራሽ። ዶክተር አያውቅም። ድምጻችንን ቀየራችሁ ልትገቡ ነው። ልጅ ተጫወተበት ጓደኛ በየ3 ወሩ ምናምን ብትታጠብ እንደዚህ እየመጣ መልካም ነው። እሺ አባይ እሺ በየ3 ወሩ እየመጣ ጭራሽ ታጣለው። ትንሽ አይነገርም ማማለስ ነካ አሁን አተተንቆ ነበር ወንጀለኛ መቅጫ ቁጥር 248 ህዝብ አርሻ ህዝብ አርካ አይዞ ምንም አልተሰኝ ዶክተር የልጅ ግን ጭራሽ በርግጓል። በኢየሱስ እግዚአብሔር ዶክተር ይቸግረና ካሶረኝ ጭራሽ እግዚአብሔር እነዚህ ባያሳስቱኝ ወንድም ጋሽ ፈቱ በቃ እስኪ መጀመሪያ ልጁ ይለፍላት። እኔ ጭራሽ ደግሞ ሊቀየር ነው እያልኩ ምን የተነሳችሁ በተበላ ኮንተንት አትሱ። ልጁ ይለፍላት ልጁ በቃ ይለፍላት። የዛሬ ቪዲዮአችን ይመስላል። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ቸር ቆዩ። ኢትዮጵያ ለዘላለም ትኑር።